ኖላይቶች ወይዘሮ ሜላት እንግዲህ በድጋሚ ቅስሟ ተሰበረ ማለት ነው። የሄደችበት እንግዲህ የፍርድ ቤት ቀጠሮዋ ደርሶ ሂዳ ነበር፣ ግን እንዳልተሳካላት ውጣ ውረድ እንዳለው ድጋሚ ልቧ ተሰብሮ እቤት ከመጣይ በኋላ ሲጠይቋትም እያለቀሰ በጣም ከፍቷት ጽጽት ብለው አለቀሱ። ሀናና እሷ ተያይዘው ድንብላልም እባክሽ እትዬ ማልቀስ የለብሽም እያለች እንግዲህ አሲርም ደግሞ የቀድሞ አባቱ እንደዚሁም የእንጀራ አባቱ ውርስ ሰጥቶት አሁን ላይ ለውጥ ላይ አለ ማለት ነው። ሰላምን ለማየት ሄደው ነበር ማለት ነው ሀናና አሲር። ሀና ማዝና ልቧ ተሰብሮ ነው የመጣችው ማለት ነው። ምክንያቱም ሰላም እዛ ቦታ ላይ ማግኘታቸው አንድ ቀን ስራ ሰርታ አታቅም ነበር እዚህ ጋር ባየኋት ብላ በጣም አልቅሳ ተመለሰች ማለት ነው። አሁን ላይ ከባድ ችግር እየተፈጠረ ነው ማለት ነው። እውነት ለመናገር ወደ ነበሩበት ቢመለሱ የሜላት ቤተሰቦች ደስ ይለኛል ማለት ነው። ምላሴም እንደዚሁ በቃ ወይዘሮ ሜላት ሙሉ ፐርሰንት መመለስ አለባት። ሰላም ጤና ይስጥልኝ ውድ ቤተሰቦቼ፣ ለቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ ማድረግን አትርሱ ማለት ነው። እነሆ ይዘንላችሁ የመጣነውን በድጋሚ ኖላይቶችን ነው ማለት ነው። የኖላይቶች ታሪክ እንደቀጠለ ነው። ታሪካቸው በጣም በሚያሳዝን ምዕራፍ 2 ላይ የሚያሳዝን ነገር ነው ይዘውልን የመጡት። ግልብጥብጥ ብሎ አለም ተገልብጦባቸዋል ማለት ነው። እንኳን እነሱ እኔ ራሱ ግልብጥጥ ብሎብኛል ማለት ነው። በጣም ያሳዝናል። ወይዘሮ ሜላት አሁን ወደ ነበረችበት መመለስ አለባት ብዬ ነው የማስበው ማለት ነው። ምክንያቱም ብዙ ነገርን አሳልፋለች፣ ብዙ ነገርን አታለች ማለት ነው። ከባድ ነው እንግዲህ ሰሚም ጎረቤት ምንም ሲሰሙ ስለነሱ እያወሩ ስለነሱ እየሄዱም እየጠየቋቸው ነበረ። ድንብላል ባትኖር እንግዲህ ሜላት ራሷን ልታጠፋ በረኪና ይዛ መጠጣት አለብኝ ከዚህ በኋላ በቃኝ፣ ህይወት አስጠላኝ፣ ይበቃኛል ብላ እንግዲህ ራሷን ለማጥፋት ሞክራ ነበር ማንም በሌለበት። በዛ የተነሳም ደግሞ ሩጣ ያገኘቻት ድንብላል አጋጣሚ ወደ እሷ ስትመጣ መጠጡን ትቀማታለች በረኪናውን። አይሆንም እንደዚህ ማትዬ ማድረግ የለብሽም በፍጹም ብላ እንግዲህ በረካቱንና ተቀብላ እንትን ብላታለች ማለት ነው። ይህንን ሲሰሙ ደግሞ ሀናም ስሰማ በጣም አዝናለች። ሰላምም እኛስ እያለ በጣም አዘነች ማለት ነው። ምላሴ ራሱ ሊያት ሄዶ በሰራራት ነገር ያው ቤት አንዳንድ ነገር ይዞ መግባት ግዴታ የሚበሉት የሚጠጡትም ስለደሱን ይዞም ሲሄድ በጣም አዝና ወይዘሮ ሜላትም ደግሞ እያለቀሰ ትነግረዋለች ማለት ነው። እሱም ደግሞ እማዬ እስኪ ብይ እያለ ይጠይቃታል ማለት ነው። እንግዲህ በዛ የተነሳ ወይዘሮ ሜላት ራሷን ለማጥፋት የሞከረችበት ምክንያት አንደኛ ነገር በልጆቿ ነው። ውድ ቤተሰቦቼ ማለት ነው። ልጆቿ እንግዲህ ከባድ ችግር ውስጥ ናቸው ማለት ነው። ታውቃላችሁ ወይዘሮ ሜላት ያለችበትን ማለት ነው። ያ ሁሉ ሀብት ንብረት እሷ ጋር የለም አልቆየምና አሲርና ተምቹ እንግዲህ አጎቱ ከአሜሪካ ብር ልኮለት እየተዝናና ሰርቶ ብትለወጥ ብሎ ነበር የላከለት። እሱ ግን ከጓደኞቹ ጋር መጠጡን እየጨፈረበት ይገኛል ማለት ነው። አጋጣሚ ሆኖ ሰላም ተቀጠረችበት ሆቴል ነበር ሄዶ እያዘዘ የነበረው። ታዛዥዋም ደግሞ ሰላም ስለነበረ ድንግጥ ብሎ ሰላም እዚህ ምን ታረጊያለሽ ብሎ በተፈጠረባችሁ ነገር በጣም አዝናለሁ እያለ የሆነም ልጅ ደግሞ ሰላምን እያንቋሸሸ እየተቆጣ በጣም ሲናገራት አዝና እንግዲህ ተበሳጭታ እንዴት እንደዚህ ያደርጋል እንዴት እንደዚህ ይላል ብላ እንግዲህ በጣም እሱም እየተቆጣላት ነበር ማለት ነው ተምቹ። ምክንያቱም ተምቹ ባክህን ስራ ልስራበት፣ አንተ ለእኔ ብለህ አትጣላ፣ እናም ደግሞ ምንም ማድረግ አልችልም፣ ግዴታ ብር ለማግኘት ምንም ቢሆን መስራት አለብኝ፣ አሁን ያለንበትን ሁኔታ ታውቀዋለህ ብላ እንግዲህ ታስረዳዋለች። አለቃዬ ካየኝ እዚህ በጣም ይቆጣኛል እያለች እውነት ለመናገር ወይዘሮ ሜላት አሁንም እንደነገርኳችሁ ወደ ነበሩበት እንዲመለሱ ጥረት ላይ ማድረግ መረባረብ አለብን እኛ ተመልካቾች ማለት ነው። ፍትህ ለሜላት ብለን ወደ ነበረችበት ትመለስ ማለት ነው። እንግዲህ የአሲር እህት ወደ እሱን ፍለጋ መታ ነበር ማለት ነው። በአባት በእናት የሚገናኛታለች ማለት ነው። በዛ ቢሆንም የእንጀራ አባቱ እንግዲህ አውጥቶት እንደ ጣለው ነበር አሲር የሚያውቀው። ጎዳና ከዚህ በፊት እንደወጡ ታውቃላችሁ። ያ ዘመድ የለኝ ምን የለኝ እያለ ያ ሁሉ ተረስቶ አሁን እንደገና እንዴት ፈለገኝ ብሎ እንትን ይላታል ማለት ነው። በዛ የተነሳ እንግዲህ ሁሉንም ነገር ለማስተካከል ጥረት ላይ እያደረጉ ይገኛሉ ማለት ነው። እውነት ለመናገር አሲርም ሆነ ተምቹ በጣም አሁን ላይ ደህና ናቸው። አሲርም
ያው ውርስ አግኝቷል። እሷም ደግሞ ይህንን ውርስ ውሰድ አባቴ አውርሶህ ነው የሞተው ብላ ስትለው በፍጹም አልፈልግም ይላታል ማለት ነው። እህቱን እንዴት እንደዚህ ትላለህ እንዴ? እሱ እኮ ድሮ ይቅር አላልከውም እንዴ? እሱ እኮ የድሮ ታሪክህን እኮ አሁን በቃ መሻሻል አለብህ እያለች እህቱም ትመክረዋለች ማለት ነው። እውነት ለመናገር እኔ በጣም አሳዝነውኛል። እንግዲህ ኖላዊትም ተምቹና አሴር ትልቅ ደረጃ ስራ እንዲይዙ እየመከሩ ይገኛል ማለት ነው። እሱም እየሰራ ነው። በእርግጥ ዘበኝነት ተቀጥሮ ማለት ነው። ከበፊቱ አሁን ይሻላል እያለን እናም ደግሞ ትንሽ ቤታቸው ደህና ሆኖላቸዋል ከፋኖሴ ጋር። አሴርና ተምቹ እንግዲህ ተምቹ ነው አሁን ያስቸገራቸው እሱ እንዲቀየር እሱ እንዲለወጥ ብሎ አጎቱ ከአሜሪካ ብር የላከለትንም እያጠፋፋው ይገኛል ማለት ነው። ኖላዊትም ደግሞ ለመቆጣት አሴር ሲነግረው ለመቆጣት እየሞከረ አሴር መስተካከል አለብህ፣ ተስተካክለ መገኘት አለብህ ሲጋ እያለ እንግዲህ እየነገረው ነበር ማለት ነው። ይህንንም ደግሞ ማንም ተምቹ ምንም የሚያስብ አይደለም ማለት ነው። አሴር እንግዲህ ከእህቱም ጋር ተነጋግሮ እኩል እንካፈላለን፣ እኩል ካልተጋፈል ነው ምን ያደርግልናል እያለ እንግዲህ እያንዳንዱ ነገር ከአንቺ ጋር ተካፍለን ስለዚህ አብረን እንሰራለን ብሏታል ማለት ነው። እህቱ እንግዲህ ለሱ አውርሶት እንዲሄድ ለሱ እንሰጥቶት እንዲሄድ ነው የነገረችው ማለት ነው። በጣም የሚያሳዝን ታሪክ ነው የሰማነው እውነት ለመናገር ማለት ነው። እኔ በጣም ነው አንጀቴን የበሉኝ። ብቻ ግን ኖላዊቶች ማለት ነው ያልፋል፣ ሁሉም ያልፋል ማለት ነው። እያንዳንዱ ነገር የሰውን ልጅ ወርቆ አይቀርም ብዬ ነው የማስበው ማለት ነው። ለጊዜው ዝቅ እንላለን፣ ለጊዜው ደግሞ ትንሽ ከፍ እንላለን እና በዛ የተነሳ እንግዲህ ወይዘሮ ሜላት አሁን ያለችበት ሁኔታ በጣም ያሳዝናል። ውድ ቤተሰቦች ልቧ ተሰብረዋል። በቃ ምን ብዬ ልንገራችሁ፣ ብዙ ነገርን አታለሽ ማለት ነው። ይሄ ማለት ደግሞ በጣም ከባድ ነው ጉዶችዬ ማለት ነው። በቅርብ ቀን ደግሞ እውነትን ለማግኘት እውነትን እንትን ለማለት እየሞከረች ነው። ምክንያቱም የፍርድ ቤት ቀጠሮዋም ደርሶባታል ታውቃላችሁ ማለት ነው።